አብርሃም አሁንም በድጋሚ በሁለት ቢላዋ መብላቱን አላቆመም። ዛሬም እንደተለመደው በተደጋጋሚ የሱን ውሳኔ እንዲያረጋግጥ እንዲወስንና ነገሮችን በእርግጠኝነት ከማን ጋር ነው መሆን የምትፈልገው ተብሎ ቢጠየቅም የሚጠበቅበትን ነገር መመለስ አልቻለም። አሁንም ከጥያቄው እየሸሸ ነው ያለው። አሁንም ነገሮችን ከመጋፈጥ እየሸሸ ነው ያለው። ጊዜ ፈልጋለሁ፣ ጊዜ ያስፈልገኛል እያለ የእነሱንም ጊዜ እየጨረሰ እነሱም የራሳቸውን ህይወት እንዳይኖሩ እሱ ጋር የሆነ ነገር ተስፋ እያሳያቸው እንዲቀጥሉ ነው እያደረገ ያለው። በዚህ መልኩ ደግሞ የሚስተካከል ምንም ነገር አይኖርም። አብርሃም እንደዛ እያልክ እንደዚህ አድርጋችሁኛል፣ የሆነ ነገር አድርጋችሁብኛል ብለህ በጣም ያዙ ይልቀቁኝ ስትል ነበር በሰዓቱ። አሁንም በድጋሚ አንስተህ አንተ እየሰራሁ ነው። የሴቶችን ህይወት እያበላሸ ነው። ጊዜያቸውን እየሰረክ ነው። ትክክለኛ ውሳኔህን መናገር አትፈልግም። እንተናን አልፈልግም፣ እሷን አልፈልግም ወይም አልፈልግበት በዚህ ምክንያት ነው ብለህ እንኳን የምታስረዳበት ምንም ነገር የለም። አሁንም እያደረክ ያለው በዛው ልክ ነው። የቡዜ ሁኔታ ደግሞ በጣም አሳሳቢ ነው። ምክንያቱም መቼም ቢሆን ከአብርሃም ህይወት ልትርቅ አልቻለችም። ከዚህ በፊት የአብርሃምን ውሳኔ ነው ስትጠብቅ የነበረው። አብርሃም የሚፈልገውን የውሳኔ ይወስን፣ እሱ ጤነኛ ይሆንልኝና ከዛ በኋላ ከፈለገው ሰው ጋር ይሁን ብላ ብትናገርም አሁንም በተግባር እያሳየችን ያለችው ግን ያንን የተናገረችውን ቃሏን አይደለም። እዚህ ጋር እያደረገች ያለችውን ሄርሜላ ልትተው ያሰበችውን በራሷ መንገድ ህይወቷን ልታስተካክልና ከዚህ በኋላ የሚሆናትን ሰው መርጣ ለመኖር ብትወስንም ሄዳ እንደገና እየቀሰቀሰችባት ወደ ነበረው ሁኔታ እየመለሰቻት ነው ያለችው። ምክንያቱም ሄርሜላ ቃል ገብታለች። በቃ ከናንተ ህይወት ወጥቻለሁ፣ አንተም ከሷ ኢቭን ካንተ ከሷ ጋር ሁን ብላ ለሩታ ማሳልፋ ልትሰጠው ስትሞክር ነበር። ግን ዳኒና እነ ቡዜ እንደገና መልሰው ወደዚህ ህይወት እንደገና እንድታስብ እንደገና እድል እንዳላት አብርሃም እንደሚወዳት አብርሃም ለሷ የተለየ ስሜት እንዳለው እንዲሰማት እያደረጉ ተመልሰው ነገሩን እያቀጣጠሉት ነው የሚገኘው። ስለዚህ ሀይ ሊላቸው የሚገባ ሰው ያስፈልጋል። ዛሬ ያየነው ይሄ ነገር ነው። አብርሃም ምንን ተቃወም? ምንድን ነው ያለው? እነ ሩታስ ምን አይነት የተለየ ጥያቄ ጠየቁት የሚለውን ከኔ ጋር አብረን እናያለን። ሰላም ውድ የኔ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ በዘት ይበልልኝ። ሁሉም አማን፣ ሁሉም ሰላም፣ እኔ አለሁላችሁ። ዛሬም አዲስና ልዩ በሆነ ሀሳብ እንደገና ተመልሰን ተገናኝተናል። ምንድን ነው ያለው ነገር የሚለውን በኋላ አብረን እናያለን። በመጀመሪያ ግን ቻናሉን ሰብስክራይብ አድርጋችሁ ሰብስክራይብ በማድረግ ቤተሰቡን ፋሚሊ ይሄ ከእናንተ ምንም የሚቀነስ ምንም ነገር የምታጡ ነገር የለም። ይሄ ግን ለእኔ በጣም ይጠቅመኛል። ቪዲዮን በመጨረሻም ከወደዳችሁት ደግሞ ላይክ ማድረግ፣ ሀሳብ አስተያየታችሁን ደግሞ ያለመሳቀቅ ኮሜንት ላይ እንድታስቀምጡልኝ ይፈልጋለሁ። ወደ ጉዳያችን እንግባ። ዛሬ የሆነው ነገር በጣም ሩታ ተዘጋጅታ ነገሮችን መጠየቅ ያለባትን በነ ሄርሜላም በነ ቡዜም በነ አብርሃም በኩልም ያለውን ነገር ጥርት ያለ ነገር እንዲኖረን የሚያደርጉ ጥያቄዎችን ይዛ ነው የመጣች። ትናንትና ሁላችሁም እንደምታስታውሱት ሩታ ናና የሚያንተ የራስን እቃዎች ሁሉ ውሰድልኝ ብለው አብርሃምን ነግረው ነበር። አብርሃም ግን አሁንም እቃዎቹን አልወሰድም። እቃው አሁንም ሩታ ቤት ነው የሚገኘው። ይሄ ልጅ የራሴ ፈልጋለሁ በራሴ መንገድ እሄዳለሁ እያለ ነው። ግን አሁንም ለሩታ የሆነ ነገር ለማሳየት እቃዎችን መውሰድ አልፈለገም። በዚህ በኩል ደግሞ ሄርሜላም በዛኛው በአቅጣጫ ደግሞ ለእሷ ያላት ፍቅር ይሄ ነው ያክል ነው እያለ እሷ የሆነ ተስፋ እንዲኖራት እያደረገ ነው ያለው። በመጀመሪያ ቡዜ የተጠየቀችው ነገር ሁላችሁም እንደምታስታውሱት ቡዜ የምትፈልገው ነገር በመጀመሪያ የራሱን ጤንነት እንዲመልስ ነበር። በኋላ ግን እያየነውና በተግባር እየተገለጸ ያለው ነገር ግን አብርሃምን ከሩታ ለይታ ለሄርሜላ ለማመቻቸት እየጣረች ነው ያለችው። ይሄን ነገር ደግሞ በተግባር እያየን ነው። ምንም መደባበቅ መሸፋፈንም አያስፈልግም። አሁን ቡዜ ምን እንደምትፈልግ ተረጋግጧል። እስካሁንም በፊትም እንደምታስታውሱት ከሩታ ጋር ምንም አይነት ወዳጅነትም አንድነትም አልነበራቸውም። በዛ ጊዜ ደግሞ ከሱ ህይወት እንድትወጣ አብርሃም የራሱን ህይወት እንዲኖር በጣም እየገፋች ነበር። አብርሃም ደግሞ ተመልሶ መጣ። ከዛ በኋላ ደግሞ ተመልሳ ቡዜ መጣች ማለት ነው። ስለዚህ አሁን የጨዋታው አካል አንደኛው አካል ቡዜ ሆናለች። ቡዜ ልታስተባብል የምችለው ምንም ነገር የለም። በትክክል ድጋፏንም ተናግራለች። በቃ ምን ትሆኝ እያለች ነው ያለው። ስለዚህ አሁን ይሄ ነገር ለአብርሃም እየተወችለት ሳይሆን ወይም ለሄርሜላ እየተወችላቸው ሳይሆን የእሷ ውሳኔና ፍላጎትንም እያንጸባረቀች ነው ያለው። ስለዚህ በግልጽ ትክክለኛ ፊቷን ትክክለኛ ማስኳን አውልቃልናለች ማለት ነው። ስለዚህ አሁን ላይ ቡዜ እንደዚህ ነች ቡዜ እንደዛ ነች የምንለው ነገር አይደለም። በባሌም በቦሌም ተባለ አብርሃም
ከሄርሜላ ጋር እንዲሆን የተቻላትን ነገር ሁሉ ከማድረግ ወደ ኋላ አትልም። ስለዚህ ይሄን አንደኛው ወሳኙ ነገር አሁን ዛሬ ሩታ ይዘው ከመጣችው ጥያቄ ያረጋገጠልንና በትክክል እንድንረዳት ቡዜን ያደረገን ጥያቄ ይሄ ነው። ሌላው በሄርሜላ በኩል ጋር የነበረው ነገር ደግሞ እኔ በቃኝ፣ እኔ ለራሴ ከዚህ በኋላ ጊዜ መስጠት እፈልጋለሁ፣ እኔ ብቻ ነኝ የምወደው፣ እኔ ብቻ ነኝ ብዙ ዋጋ እየከፈልኩ ያለሁት፣ እኔ ነኝ በአንድ እጅ እያጨበጨብኩ ያለሁት፣ ስለዚህ ከዚህ በኋላ ይበቃኛል፣ ከዚህ በላይ ስቃይ ይበቃኛል፣ ከዚህ በኋላ በእናንተን ህይወት እኔ መሀል አልገባም፣ ጭራሽ አንቺም ደግሞ አብርሃምም ደግሞ ከሩታ ጋር ሆነና ልጃችሁን አሳድጉ ብላን ተናግራ ነበር። በዛ ሰዓት ሁላችንም ጥርጣሬያችን አስቀምጠን ነበር። ኢቭን በሩታም እኔ ይሄ ነገር በተደጋጋሚ የምታደርጊው ነገር ነው፣ ዛሬ ትክክለኛ ውሳኔሽ ነው ብዬም ላምን አልችልም ብላ በተደጋጋሚ እየተናገረች ነበረ። ሄርሜላ ደግሞ እኔ ከዚህ በኋላ አልመለስም እያለች ነበር፣ ግን አልሆነም፣ ተመልሳ መጣች። እንደዚህ ያልወጣላትና አሁንም የሚጎትታት ነገር ካለ ያን ነገር ወጣ መናገሯ ለምን አስፈለገ ነው እንድታደርግ። አንደኛ እንደዛ እንድትሆንበት ያለችው ፍላጎቱ ኑራት ከልቡ አስባበት ሳይሆን የአብርሃምን የልብ ትርታ ለማወቅ ነው። እንደዚህ ብለው ምን አይነት ምላሽ አለው ካለች ብላ ለመረዳት ነው። በዛ ያን ነገርም ደግሞ ተረድታለች። አብርሃምም እየተናገረ ያለው በቃ የእሷ መሄድ አስደንግጦታል። ያንቺ ሂጂ ምናምን ብቻ አይደለም ያላት፣ ከመሃል የሆነች ነገር ያስቀመጣት የሆነች የተሽሞነሞነች ነገር አለው። እሱም ያለው ምንድን ነው? ለእኔ ያለች ፍቅር እዚህ ድረስ ብቻ ከሆነ በቃ ሂጂ ነው። ገባችሁ? ስለዚህ የሆነ ያክል ለምን አትታገሽኝም ነው ከጀርባ የሆነ ያክል ጊዜ ለምን አላስብበትም ነው። አሁን አብርሃም ከሄርሜላ ብቻ ጋር ብቻ ሳይሆን ሩታም ጋር ያለው ነገር ይሄ ነው። ከእሷ ህይወት እንዲወጣና የሚያስፈልጉትን ነገር እንዲወስድ እየጠየቀችው አሁንም እቃዎችን መውሰድ አይፈልግም። እዛ ጋር የተቀመጠውን ነገር አይፈልግም። ስለዚህ አሁንም አብርሃም እየሆነ ያለው ምንድነው? በሁለት ሜዳ ለመጫወት ከዚህም እዛም አይቅርብኝ የሆነ አይነት ሁኔታ ውስጥ ነው እንዲገኝ እያየ ነው ያለ ነው ማለት ነው። ይሄ በጣም ትልቁ የዛሬው ጉዳይ ይሄ ነው። ሌላው አብርሃም በጣም ከሚያስገርመኝና እንትን ከሚለኝ ነገር ውስጥ እየሆነ ያለው እያንዳንዱ ጥፋቶቹን በእነሱ ለማላከክና እነሩታ ላይም ለእንትን ለማለት ነው እየሞከረ ያለው። ጊዜ ይሰጠኝ እኔ ለምን አይነት ጊዜ እንደሆነ አላውቅም። ይሄ ሴቶች ናቸው ድሮ እንደዚህ ላስብበት የሆነ ያክል ጊዜ ስጠኝ ምናምን የሚሉ የመግደርደር ይሄ ባህላችን የሆነ ነገር ስለሆነ ነው። የምታውቃቸው ሴቶች ናቸው፣ ከዚህ በፊት አብራቸው የኖርካቸው ሴቶች ናቸው። ጭራሽ ከሩታም ጋር ልጅም ቤተሰብ መስርተ ኖራል። ከሄርሜላም ጋር ቀለበት ምንም ብለ ከእሷ ጋር አብረ ኖራል። ምንድን የምታውቀው ማጣራት የምትፈልገውን ነገር አጣራ። ምንም ያገኘው ተጨባጭ ነገር በሌለበት ሁኔታ ውስጥ አሁንም ጊዜ መግደልህና ነገሮችን ማጓተቱ ምን የሚሉት ነው? ምንድን ነው የምትፈልገው ነው? እንደዚህ በዚህ ሁኔታ እየቀጠልክ ምንድን ነው? ወይም አለየለ በተደጋጋሚ እነሱም ውሳኔን ታሰቀኝ ስትጠየቅ መመለስ አትፈልግም። ስለዚህ በዚህ ሁኔታ እንዴት ነው መቀጠል የምችለው የሚለው በጣም ፋሚሊስ እኔ የአብርሃም ጉዳይ የሁላችሁም ጥያቄ ነው ብዬ አስባለሁ። አሁን የሁሉም ትኩረትና የሁሉም ነገር ማጠንጠኛው በዚህ ሰዓት አብርሃም ነው። የአብርሃም ሁኔታ ምንም የሚጨበጥና ምንም የሚያዝ ነገር የሌለው ነው። ምን እንደሚፈልግ የማይታወቅ ስሜቱን በግልጽ መናገር የማይችል ሰው ነው። እኔ ጊዜ ፈልጋለሁ እንዴ? እነዚህ ሴቶች እኮ ይወዱሃል። እንግዲህ ሩታም ሄርሜላም እንወድሃለን እያሉ ነው በዚህ ሰዓት ያለው። ስለዚህ ማንን ነው ፍላጎት? በትክክል ተናገር። የልጅ እናትን ነው የምትመርጠው ወይስ እያልክ ያለው ሄርሜላን ነው? ምንም ግልጽ እንዲሆንልን እንፈልጋለን። እነሱም የራሳቸውን ወጣቶች ናቸው፣ የፈለጉትን መርጠው አግብተው መኖር ይችላሉ። ስለዚህ እንደዛ በሆነበት ሁኔታ የእነሱንም ጊዜ የእሷንም የሩታንም ጊዜ ለልጇ ላይ የምትሰጠውን ጊዜ ነገር ባትወስድባት፣ ስሜቷን በእንጥልጥል ባታስቀረውና በሙሉ ልቧ ህይወቷን እንድትኖር ብታደርግ የተሻለ ነው። ቡዜም ራሽን ከዚህ ነገር አውጪ። በመጀመሪያ ምን ስትይ እንደነበረ ሁላችንም እያየን ነው። በቃ አንቺን አይፈልግሽም፣ አንቺን አይሆንም እያልሽ ነበር አይደል? አብርሃም እስኪመጣ ድረስ በቃ ለምንድን ነው አርፈሽ ማትቀመጪ አልክሽ። ከዛ አብርሃም መጥቶ ሄርሜላንም ሩታንም የሆነ የሚፈልገው ነገር እንዳለ ስትረጂ ደግሞ ሐሳብሽን ቅይር አድርገሽ እኔ ሁለታችሁም እንዳትጎዱ ነው ላለመጠቆር ነው ይሄን ያክል ሐሳብ መቀየር። እኛ እኮ በአንድ ቪዲዮ ላይ ሰው እንዴት ሁለት ሰው ይሆናል? አንድ ቪዲዮ ላይ ሁለት የተለያዩ ሰዎች። ቀደም ለሩታ ጉዳዩ ምንም የሌለ የፈለገችውን ብታስብ ጉዳዩ ያልነበረ ሴት አሁን አብርሃም መጥቶ ደግሞ ለሩታ የሚሆነ ስሜት እንዳለው ስትረጂ ደግሞ ተገልብጠሽ ደግሞ ሁለታችሁንም እንድትጎዱ አልፈልግም፣ ተረጋጉ፣ ታረቁ፣ ተስማሙ።
በቃ አንቺ ማን እንደሆንሽ ተረድተንሻል በዚህ ሰዓት። ስለዚህ ለይተሻል፣ ማን እንደሆንሽ አውቀናል። ከዚህ በኋላ በምን መልኩ መጠንቀቅ እንዳለባትም ሩታም አውቃለች። አንቺ ማን እንደሆንሽም ሁላችንም ተረድተናል። ስለዚህ አብርሃምም ዛሬ እንዳየነው የሆነ ያክል ጊዜ ቀጥሯል። መጨረሻው ምንድነው የሚለው በጣም በጉጉት የምንጠብቀው ነገር ነው። እንዲለይልን እንፈልጋለን። ሁላችንም ተመልካቾች ይሄን ነገር እንፈልገዋለን። አብርሃም እውነተኛውን ፍላጎትን አሳውቀን እያላችሁ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡ። ፋሚሊ ዛሬ የነበረው ይሄን ይመስላል። በቀጣይ በሌላ አዲስና ልዩ በሆነ ነገር እንደገና ተመልሼ እመጣለሁ። በመጨረሻም አካውንቱን ሰብስክራይብ ያደረጋችሁ አካውንቱን ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ከወደዳችሁ ደግሞ ላይክ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ይመቻችሁ።